ሰላም የጸጋ መገቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬ እንግዲህ ስለነኚህ ስለ ሁለቱ አባቶች የምናገረው ማሳሰቢያ አለኝ። ወደ መጨረሻ አካባቢ የምናገረው ማሳሰቢያ አለ። በተለይ አማኝ ለሆናችሁ ለቅዱሳን እህትና ወንድሞቼ ነው ይሄንን መልእክት ማስተላለፍ የምፈልገው። እንግዲህ በሰሞኑን በኦርቶዶክስ ቤተክርስቲያን ዙሪያ የሚነሱ ትምህርቶች በጣም ትልቅ ነውጥ እየፈጠሩ እንደሆነ አይታችኋል። እስከ ምድር ዳርቻ ድረስ የእነኛ አባቶች ድምፅ እየተሰማ እንደሆነ ተስፋ አደርጋለሁ። እኛ ወንጌላውያን አማኞች በብዙ ትግል አውትሪች እየወጣን ወንጌል ስርጭት እየሰራን በብዙ መንገድ ሰዎች ጌታን እንዲቀበሉ ከምናደርገው ጥረት በላይ እና ከሚድኑት ሰዎች በላይ በእነኛ አባቶች በዚህ ሰዓትና በዚህ ሁኔታ በእነኛ አባቶች እየተሰራ ያለው ስራ ትልቅ ስራ እንደሆነ የእግዚአብሔር እጅ እንዳለበት እርግጠኛ ነኝ እና ቪዲዮአቸውን አሰማችኋለሁ። በጣም የጌታ ነገር ውስጣቸው ሞልቶ ተርፎ እየተናገሩት እንደሆነ በድፍረት በኃይል በስልጣን ነው ይህንን ወንጌል በተለያየ መድረኮች ላይ የክርስቶስ ኢየሱስን አዳኝነት የሚናገሩት ማለት ነው። እኔ በታሪክ እንደዚህ አይነት በጳጳስ ደረጃ በቤተ ክርስቲያኒቷ መሪዎች ደረጃ እንደዚህ አይነት ወንጌል በድፍረት ሲሰበክ አይቼም ሰምቼም አላውቅም እስከዛሬ። እስቲ በመጀመሪያ ደረጃ ቪዲዮዎቻቸውን ሰምተን እንመለስና እኔ በቪዲዮአቸው ላይ የምሰጠው ሐሳብ የለም። ቪዲዮአቸውን ከሰማን በኋላ ቀጥታ ላስተላልፈው ወደ ፈለኩት መልእክት ነው የምንገባው። ነገር ግን እስቲ እነኛ አባቶች በምን አይነት ድፍረትና በምን አይነት እርግጠኝነት በምን አይነት የመንፈስ ቅዱስ ሙላት ሆነው ይሄንን ወንጌል እየመሰከሩ እንደሆነ ማንም ያልደፈረውን ለብዙ ዘመን በፕሮቴስታንትና በኦርቶዶክስ መካከል በጣም ብዙ ጭቅጭቅ የሚያስነሳውን የመጽሐፍ ቅዱስ ክፍል አንስተው አስረግጠው በደንብ አስረግጠው የክርስቶስ ኢየሱስን ምልጃ እየተናገሩ ነው ማለት ነው። እነኛ አባቶች ቀለበት ውስጥ ገብተዋል። በብዙ ሰው አይን ውስጥ ገብተዋል። ብዙ ሰው እንደሚከታተላቸው እያንዳንዱን ንግግራቸውን እያንዳንዱን ስብከታቸውን የሚፈትሹ የቤተክርስቲያን ሊቃውንት አሉ። ስለዚህ ምንድነው ስለነሱ የማስተላልፈው መልእክት ምንድነው? ማሳሰቢያዬ መጨረሻ ላይ መናገር ይሆናል። እስቲ ቪዲዮዎቻቸውን ሰምተን እንመለስ። በዚህ አይነት ሻውን ሴትና ወንድ አድርጎ ፈጠራቸው። ብዙ ተባዙ ምድርንም ምሏት ብሎ አንድ ጊዜ ተናገረ። ይሄ ቃል ነው ለዘላለም ሲፈጥር የሚኖረው። አሁን ይሄ አንድ ጊዜ የተናገረው ቃል ሲፈጥር እንደሚኖር እያወቅን ፈጥሮ ነበር፣ እየፈጠረ ነው፣ ይፈጥራል እንላለን አንልም? አንድ ጊዜ የተናገረው ቃሉን አንድ ጊዜ የተናገረው። ስለዚህ ባነጋገራችን አዎ ፈጥሮ ነበር እግዚአብሔር፣ ዛሬም እየፈጠረ ነው፣ ነገም ይፈጥራል ማለት አንችልም? እንችላለን። እኔ እየተሳሳትኩ እንደሆን ብዬ ነው። እንችላለን አንችልም? አዎ ዛሬም እየፈጠረ ነው። ፈጣሪያችን እግዚአብሔር ነው ዛሬም። ስለዚህ ማልዶ ነበር፣ እየማለደ ነው፣ ይማልዳል ማለት ምንድን ነው ችግሩ? ኃጢአትን ሲያስተሰርይ ነበር፣ እያስተሰረየ ነው፣ ያስተሰርያል ማለት እኮ ነው። በደሙ ደግሞ ዝም ብሎ አይደለም። ሊቀ ካህናት ነው እሱ ራሱ፣ መስዋዕት ነው እሱ ራሱ። መስዋዕት አቅራቢ ቅድም እንዳልኩ እየጸለየ ነው፣ እየለመነ ነው። ያ ለኃጢአት ስርየት ነው እና ዝም ብሎ የመፍራት ነገር ነው እንጂ ማልዶ ነበር፣ እየማለደ ነው፣ ያማልዳል። ምንም ባውቀኝ ያለው ስለኛ የሚማልደው ምንድን ነው? በቀራንዮ አንድ ጊዜ ያደረገው ለዘላለም ሕያው ስለሆነ ነው እንጂ ዛሬ እየወደቀ እየተነሳ አይደለም ብለህ ለመንጋ ማስተማር ምንድን ነው ችግሩ? እኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ መበዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። እንግዲህ እነኛ አባቶች እንደሰማችሁት አይነኬ የሆነውን ነገር ማንም እዛ ቤት ውስጥ ሆኖ የማይደፍረውን ነገር ደፍረውታል ማለት ነው። ቆቡን እንደደፉ እዛው በመንበራቸው እንዳሉ
የኢየሱስን የማዳን ስራ በድፍረት እየመሰከሩ ይገኛሉ ማለት ነው። በመሪ ደረጃ አልኳችሁ፣ በጵጵስና ደረጃ፣ በጳጳስ ደረጃ እንደዚህ ወንጌል ተሰብኮ አያውቅም በየትኛውም ዘመን። እነኛ አባቶች በድፍረት ይሄንን ወንጌል እንደሚመሰክሩት በየትኛውም ዘመን ላይ ተሰርቶ አያውቅም። ከዚህ በፊት አስታውሳለሁ እንግዲህ ከ8 ዓመት ከ9 ዓመት በፊት ይቅርታ ከ10 ዓመት በፊት እንግዲህ በኦርቶዶክስ ቤተክርስቲያን ውስጥ ትልቅ የወንጌል እንቅስቃሴ ነበረ። እነ በጋሻው እነ መምህር በጋሻው እነ መምህር አሰግድ እነ መምህር በሪውን እነ ያሬድ ዮሐንስ እና ሌሎችም ትልልቅ እንግዲህ ሰባኪዎች እኛም በዛ ውስጥ ነበርን። ትልልቅ የሚባሉ ኦርቶዶክስ ቤተክርስቲያን የምትኮራባቸው አሉኝ የምትላቸው ሰባኪዎች ነቅለው የወጡበት ጊዜ አለ። እነ ዘርፌ እነ ትዝታው ደግሞ በመዝሙራቸው እነ እዝራ እነ ሐዋዝ የሚባሉት ወደ ኋላ የተመለሱ ወንድሞች ቢሆኑ ግን በመዝሙራቸው የኢየሱስ ክርስቶስን አዳኝነት በኃይል ሲመሰክሩ የነበረበት ዘመን በብዙ ሚሊዮን በሚሊዮን የሚቆጠርና የሚገመት ሰው በዛን ጊዜ ከኦርቶዶክስ ቤተክርስቲያን ውልቅ ብሎ ወጥቷል። ተገፍቶ በተለያየ መንገድ በመልካም ፈቃደኝነትም የወጡ ብዙ ሰዎች አሉ። በዛ ውስጥ እኛም አለ። በዛን ጊዜ እንኳን በጳጳስ ደረጃ ይሄንን ወንጌል በግልጽነት የመሰከረ የለም። የአሁኑ ግን ይለያል ነው የምላችሁ። ወደፊት እኔ በኦርቶዶክስ ቤተክርስቲያን ውስጥ የያዙት አቋም ወንጌልን የሚመሰክሩበት መንገድ ጀግነው የሚያመጣባቸውን መዘዝ የሚያስከፍላቸውን ዋጋ አስቀድመው አስበውት ዋጋቸውን ተምነው የወጡ ነው የሚመስለኝ። ምክንያቱም አቡነ ገብርኤል በዝክረ ኒቅያ ላይ እንግዲህ እሳቸውን ለማውገዝ በተሰበሰቡበት ጉባኤ ላይ ከተሰበሰቡ በኋላ እሳቸውን አቡነ ገብርኤልን ይቅርታ አስጠይቀዋቸዋል። ነገር ግን ይቅርታው ከውስጥ የመነጨ ስላልሆነ መግለጫ ነው፣ ይቅርታም አይደለም። ወዲያውኑ ወደ አምቦ ከተማ ሄደው ደግሞ መልሰው የኢየሱስ ክርስቶስን ቤዛነትና አዳኝነት በግልጥነት ሲናገሩ ሰምተናል። እዛ ሄደው ቤተክርስቲያን ማለት ከድንኳንነት ወደ ህንፃነት መተናል፣ ግን እሱ አይደለም። ቤተክርስቲያን ሰማያዊት ናት፣ መንፈሳዊ ናት፣ ሁሉንም ሰዎች ያካተተች ናት ብሎ ሲናገር እንሰማለን። ያባት ማለት ነው እንግዲህ በጣም በወንጌል እውነት ውስጥ የጠለቀ መረዳት እንዳለው ያባት እንመለከታለን እነኛ አባት። ስለዚህ እግዚአብሔርን እጅግ አድርገን ልናመሰግን ይገባል ይሄንን በማየታችን። ምናልባት የአሁኑ ኦርቶዶክስ በእነኚህ በሁለቱ አባቶች የበላይነት የምትመራ ቢሆን ሁሉም ወንጌል የገባውም ሰው ቢሆን ከነርሱ ጋር አብሮ መስራት እንደሚፈልግ እርግጠኛ ነኝ እኔም በበኩሌ። ምክንያቱም ወንጌልም በግልጥነት ለመናገር እዛ ቤት ከተፈቀደልን ብዙ ሰው ወደ ጌታ እንደሚመጣ ብዙ ሰው እንደሚድን እርግጠኞች ነን። ስለዚህ ለእነኛ አባቶች ምን እናድርግ? መከራው ማዕበሉ ወጀቡ እየተነሳባቸው ነው። ከፊታቸው ትልቅ የሆነ ዋጋ የሚያስከፍላቸው ነገር ሊኖር ይችላል። ለእነኛ አባቶች ተንበርክከን ልንጸልይላቸው ይገባል። በፈተና ውስጥ በመከራ ውስጥም ቢሆኑ የክርስቶስ ኢየሱስን የማዳን ስራ ከመናገር እንዳይከለከሉ ሐዋርያው ጳውሎስ በግልጥነት ይህንን ወንጌል እንድሰብክ ጸልዩልኝ እንዳለ ለእነኛ አባቶች እዛ ውስጥ ሆነው ይህንን ወንጌል ለሚመሰክሩ አባቶች እኛ የወንጌላውያን አማኞች ወንድሞች እናቶች ተንበርክከን እጅግ አብዝተን ልንጸልይላቸው ያስፈልጋል። ኃይል እንዲጨመርላቸው፣ አቅም እንዲጨመርላቸው እኛ ከጀርባ ሆነን ብርታት ልንሆናቸው ይገባል ማለት ነው። የያዙትን መንገድ የያዙትን የወንጌል አገልግሎት በዚሁ መንገድ ጠንክረው ከፊታቸው ያለውን ውጊያ እንዲዋጉ እንዲጋፈጡ የሚመጣባቸውን ነገር ማለት ነው። በእርግጠኝነት በእነሱ በኩል ድምፃቸው እንዳልኳችሁ በሚዲያ ላይ በደንብ እየተሰማ ነው። በእርግጠኝነት የተናገሩትን የክርስቶስ ኢየሱስን የምልጃ አገልግሎት ያልሰማ ኦርቶዶክሳዊ አለ ብዬ አላምንም። ምክንያቱም ጳጳስ ናቸው። ስለዚህ ይህንን ሰምቶ የሚያስተውል ብዙ ቅዱሳን የሚሆኑ ብዙ ወደ ወንድሞች የሚጨመሩ ሌሎች ወንድሞች እንደሚኖሩ አምናለሁ። ስለዚህ ምንድነው የሚያስፈልገው? ለነሱ ጉልበት ያስፈልጋቸዋል። ልንበረከክላቸው ያስፈልጋል። እግዚአብሔርን ደስ የሚያሰኘው ደግሞ ከሁሉ በፊት ይሄ ነው። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ እስከ 3 ስታነቡት ምንድነው የሚለው? በጭምትነት ጸጥና ዘግ ብለን እንድንኖር ልመና፣ ጸሎትና ምልጃ ስለ ሰው ሁሉ ስለ መኳንንትና ስለ ነገስታት እንዲደረጉ ከሁሉ በፊት እመክራለሁ። ምክንያቱም ሰዎች ሁሉ እንዲድኑ እውነትንም ወደ ማወቅ እንዲደርሱ በሚወደው በመድኃኒታችን በአምላካችን ፊት መልካምና ደስ የሚያሰኘው ይህ ነው ብሎ ጳውሎስ ጽፏል። ከሁሉ በፊት ስለ ሰው ሁሉ ጸሎት እንዲደረግ እመክራለሁ። ለምን? ሰዎች ሁሉ እንዲድኑ እውነትንም ወደ ማወቅ እንዲደርሱ በሚወደው በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ነው።
ማሳሰቢያ ምንድነው ካላችሁኝ፣ ስለነኛ አባቶች የምነግራችሁ ነገር ምንድነው ካላችሁኝ፣ እንጸልይላቸው፣ እንንበርከክላቸው፣ በደንብ አድርገን አቅምና ጉልበት እንዲሰጣቸው በግልጥነት ይህንን የጀመሩትን የወንጌል አገልግሎት እንዲሰብኩ ወደ ብዙ ሰው ጆሮ የክርስቶስ ኢየሱስ የማዳን ስራ በግልጥነት እንዲሰበክ ልንጸልይላቸው ያስፈልጋል። ሌላችሁ ቅዱሳንና ወንድሞቼ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም